ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ በዚህ ወቅት በኢትዮጵያም ሆነ ከኢትዮጵያ ውጭ በጣም ከባድና ለወቅታዊ ህመም ማለትም ቅዝቃዜ ስላለ ለጉንፋንና ኢንፍሉዌንዛ ህመም የሚያጋልጥ ወቅት ስለሆነ ሁላችንም ጥንቃቄ ማድረግ ስላለብን ይህንን ቀላልና አጋዥ ቪዲዮ እንድትመለከቱና ራሳችሁን ከህመሙ እንድትጠብቁ ተጋብዛችኋል። እንደምታውቁት ወቅቱ ታህሳስ ነው። ብርዱም እየገባ ነው። ከቅዝቃዜው ጋር ተያይዞ ደግሞ የተለያዩ የመተንፈሻ አካላት ህመሞች ይበራከታሉ። በዛሬው ቪዲዮአችን በዚህ ወር በብዛት ስለሚከሰቱት እንደ ጉንፋንና የሳምባ ምች አይነት በሽታዎች ምልክቶችና ቀላል የቤት ውስጥ መፍትሄዎችን በዝርዝር እንመለከታለን። በተለይ ለደረቅ ሳልና ለአክታ የሚሆኑ ተፈጥሯዊ መድኃኒቶችንም አዘጋጅቼላችኋለሁ። አብራችሁን ቆዩ። ክፍል 1 ኢንፍሉዌንዛ ምልክቶቹና መከላከያ መንገዶች ምን ናቸው የሚለውን እናያለን። በቅድሚያ ስለ ኢንፍሉዌንዛ ወይም በተለምዶ ጉንፋን ስለምንለው እንይ። ይህ ቫይረስ በብርድ ጊዜ በፍጥነት ይዛመታል። ዋና ዋና ምልክቶቹ ደግሞ ከፍተኛ ትኩሳትና ብርድ ማለት፣ ከባድ ራስ ምታት፣ የጡንቻ ህመምና ድካም፣ የጉሮሮ ህመምና ንፍጥ ማለት ናቸው። መከላከያ መንገዶቹስ ምንድናቸው ስንል ደግሞ እጅን በአግባቡ መታጠብ፣ ቫይረሱ በእጅ ንክኪ ስለሚተላለፍ እጅን በሳሙና በደንብ መታጠብ፣ ሙቀት መጠበቅ፣ ደረትንና ራስን የሚሸፍኑ ልብሶችን በደንብ መልበስ፣ ፈሳሽ መውሰድ፣ ውሃና ሾርባ በብዛት መጠጣት፣ እረፍት፣ ሰውነታችን በሽታውን እንዲታገል በቂ እንቅልፍ ማግኘት ያስፈልጋል። ሁለተኛው ደግሞ የሳምባ ምች ነው። ከፍተኛ ጥንቃቄ የሚያሻው የሳምባ ምች ወይም ኒሞኒያ ነው። ይህ በሽታ በተለይ በህፃናትና በአረጋውያን ላይ ሲከሰት አደገኛ ሊሆን ይችላል። ከጉንፋን የሚለየው ሳምባችን ውስጥ ኢንፌክሽን ሲፈጥር ነው። ማየት ያለብን አደገኛ ምልክቶች የትንፋሽ ማጠር፣ አተነፋፈስ መፍጠን ወይም መቸገር ማለት ነው። የደረት ህመም፣ በሚስሉበት ወይም በሚተነፍሱበት ጊዜ የደረት ህመም መሰማት፣ ከፍተኛ ትኩሳት፣ የማይለቅ ሙቀት። ማሳሰቢያ፣ እነዚህ ምልክቶች በተለይ በህፃናት ላይ ከታዩ ምንም አይነት የቤት ውስጥ ህክምና ከመሞከር በፊት በፍጥነት ወደ ጤና ተቋም መሄድ ያስፈልጋል። አሁን ደግሞ ተፈጥሯዊ የሳል መድኃኒቶች ምንድናቸው የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሳልን፣ ጉንፋንንና የጉሮሮ ህመምን ለማስታገስ የሚረዱን በኩሽናችን የሚገኙት ፍቱን መድኃኒቶችን እናያለን። አንደኛ፣ ማር፣ ሎሚና ዝንጅብል ሻይ። ይህ ውህድ ለደረቅ ሳልም ሆነ ለአክታ በጣም ጠቃሚ ነው። ይህም ዝንጅብል የጉሮሮ እብጠትን ይቀንሳል፣ ሰውነትን ያሞቃል። ማር ደግሞ ጉሮሮን ያለሰልሳል፣ ባክቴሪያን ይዋጋል። ሎሚ እንዲሁም ቫይታሚን ሲ ስላለው በሽታ የመከላከል አቅምን ይጨምራል። አዘገጃጀቱን እንንገራችሁ። ዝንጅብሉን ወቅጦ በውሃ ማፍላት፣ ሲቀዘቅዝ ሎሚና ማር ጨምሮ መጠጣት ነው። ሁለተኛው የእንፋሎት ህክምና። ለአብዛኞቻችን የህክምና በጣም ቀላል ይመስላል፣ ነገር ግን ለጉንፋንና ኢንፍሉዌንዛ ፍቱን መፍትሄ ነው። በተለይ ለአክታና ለአፍንጫ መታፈን በጣም ወሳኝ ነው። የፈላ ውሃ ውስጥ የባህር ዛፍ ቅጠል ወይም ቪክስ ጨምሮ በእንፋሎቱ መታጠን የመተንፈሻ ቱቦን ይከፍታል። ውድ ተመልካቾቻችን፣ የታህሳስ ወር ብርድ ለበሽታ እንዳያጋልጠን አለባበሳችንን እናስተካክል፣ የተመጣጠነ ምግብ እንብላ፣ እንዲሁም እነዚህን የቤት ውስጥ መፍትሄዎች እንጠቀም። ነገር ግን ህመሙ ከጠነከረ ወይም የትንፋሽ እጥረት ካጋጠመው ሐኪም ማማከርን አይዘንጉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለወዳጅ ዘመድዎ በማጋራት ጤናቸውን እንዲጠብቁ ይርዷቸው። በሌላ ጠቃሚ የጤና መረጃ እስክንገናኝ ጤና ይስጥልኝ። ይህ መረጃ ለግንዛቤ ማስጨበጫ እንጂ የህክምና ምክርን የሚተካ አይደለም። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ፣ እንዲሁም የደወል ምልክቷን ይጫኑ። ሳማ ቲዩብ